ሰላም አለይኩም ወራህመቱላሂ ወበረካቱ። የሙሳአዳ ቻናል የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንግዲህ ያው ሙሳአዳ ዩቲዩብ ከፍታለች፣ አዲስ ነኝ፣ አበረታቱኝ። ያው እኔ እንግዲህ በስደት ተቆይታ አንደኛይቱ እህታችሁ ነኝ። እኔ ያው የህይወት ታሪኬን ላካፍላችሁ እፈልጋለሁ። እንግዲህ ከልጅነት እስከ ትልቅነት የደረስኩበት የህይወት ታሪክ አለኝ የራሴ። ያን ነገር አካፍላችኋለሁ፣ በጥሞና ተከታተሉኝ። እኔ ያው ተወልጄ ያደግኩት ቦረና ገነት ከሚባል ሀገር ነው። ስሜ በኢትዮጵያ አሚናት አብዱ ሲባል በስዑድ ደግሞ ሰዓዳ በመባል ነው የሚጠራው። ያው እኔ እንግዲህ ታሪክን ከልጅነቴ እስከ ትልቅነቴ ያለው ነው የማጫወታችሁ። ይሄ ክፍል 1 ነው። ክፍል 2 ደግሞ ነገ እቀጥልላችኋለሁ። ዛሬ በክፍል 1 ተገናኝተናል። አላህ ሰላማችሁን ብዝት ብዝት ያድርገው። በያለን በሰላማችን ይብዛ። አላህ ከክፉ ነገር ይጠብቀን ያ ረቢ። አላህ የሀገራችንን ሰላም ይመልስልን። ያው እንግዲህ አበረታቱኝ። ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ አበረታቱኝ። እኔ ያው እንግዲህ ተወልጄ ያደግኩት ቦረና ገነቴ ሲሆን እኔ ያው እድገቴ እንግዲህ እናትና አባቴ በልጅነቴ ነው የተለያዩት። እኔ ገና የ3 ዓመት ልጅ እንደሆንኩኝ ነው እናትና አባቴ ተፋተው የነበረው። ያው እኔ እንግዲህ እድገትን ከእናቴ ተለይቼ ከአባቴ ጋር ነው ያደግኩት። ያው እንግዲህ አንድ ሴት ልጅ ከእናቱ ሲለይ ብዙ ፈተናዎችን ብዙ ውጣ ውረዶችን ያሳልፋል። ያው እንግዲህ አልሐምዱሊላህ እንግዲህ ነገራቶች ቢከብዱም ያው የሰው ልጅ ያለ ጊዜው መሞት ስለማይችል እንግዲህ እኔም እናት ለመሆን በቅቻለሁ። የ3 ልጆች እናት ነኝ። የሰዓዳ ሸጋ እናት፣ የረሂማ ሸጋ እናት፣ የኢማን ሸጋ እናት ነኝ። አልሐምዱሊላህ ረብል ዓለሚን። እኔም እናት ሆኛለሁ፣ እናት ለመሆን በቅቻለሁ። ያው እንግዲህ ታሪኬ በቁም ነገር ተቀምጦ ያው ታሪኬን ነገ ልጆቼ ታሪኬን እንዲያዩት ያሳለፍኩትን ውጣ ውረድ እንዲያዩት ፈልጋለሁ። ምክንያቱም አንድ ሰው ወይም የተሻለ ህይወት ላይ ሲደርስ ወይም ራሱን ሲያሸንፍ በቃ ያለምንም ችግር ያለምንም ውጣ ውረድ ይመስላል። ግን ልክ እንደ ሬት የምትመረውን ህይወት አልፎ ነው እንደ ማር የምጣፍጠው ህይወት ላይ የሚደርሰው። እና ያው የሰው ልጅ ስንባል ፈተናችን ብዙ ነው። አልሐምዱሊላህ እንግዲህ በብዙ ውጣ ውረድ ውስጥ አልፌ እዚህ ደርሻለሁኝ። አሁን ላይ ደግሞ ያው ልጆቼ ናፍቀውኛል፣ ቤተሰቦቼ ናፍቀውኛል፣ ሀገሬ ናፍቆኛል። ሀገሬ ለመመለስ ፈልግ ነበረ። ያው አንዱን ስንለው አንዱ ይተካል፣ አንዱን ስንለው አንዱ ይተካል። እንግዲህ የፈጣሪ ፍቃድ ነው የሚሆነው፣ የኛ ፍቃድ አይደለም። እሱ በፈቀደው ሰዓት ነው። ብቻ አላህ ሀገራችንን ሰላም መልሶ እኛንም ደህና አድርጎ እነሱንም ቤተሰብንም ሰላም አድርጎ በሰላም ያገናኘን። እንግዲህ አበረታቱኝ። የህይወት ታሪኬን እንግዲህ ከልጅነት እስከ ትልቅነት ያለኝን አካፍላችኋለሁ፣ አጫውታችኋለሁ። አንዳንድ ጊዜ እኮ የሆነ ሆዳችን ያለውን ነገር ስንተነፍስ እረፍት ነገር ይሰማናል። ግን ሁሉንም ነገር እፍን እያደረግን የምንይዘው ከሆነ አንደኛ ውስጣችን እየተጎዳ ነው የሚሄደው። ሁለተኛ ውስጣችን በተጎዳ ቁጥር ፊታችን እየተበላሸ አእምሮአችን አልስተካከል ይላል። ብዙ ነገሮችን የመርሳት እንትኑ ያጋጥመናል፣ የመርሳት ቻንሱ ያጋጥመናል። ግን በቃ እንጫወት ፈታ እያለን የተጫወተን። የሰው ልጅ ደግሞ ካልተናገረ በሽታውን ያልተናገረ መድኃኒቱ አይገኝም ይባላል አይደለ? አዎ ያኔ አሁን እኔ ለምሳሌ እስቃለሁ፣ እጫወታለሁኝ። ምንም ነገር ያሳለፍኩ ሰው አልመስልም። ግን ያለኝን ታሪኬን ከልጅነቴ እስከ ትልቅነቴ እና እስከሆንኩበት እስካሁኑ ሰዓትና ወቅት ድረስ ያለኝን እያንዳንዱ በክፍል 1፣ በክፍል 2፣ በክፍል 3 ታቀርብላችሁ የሰው ልጅ ጠንካራ ነው ወይ ይህን ያህል ትላላችሁ ማለት ነው። አብዛኛዎቻችን
በተለይ ስደት ላይ ተሬት የመረረ ህይወት ነው የምናሳልፈው። ተሬት የመረረ ህይወት ነው የምናሳልፈው ስደት ላይ። ቤተሰብ የለ፣ እናት አባት የለ፣ በዚህ ብቻ ብዙ ነገር አለ። አልሐምዱሊላህ። ዋናው ነገር ደግሞ ጤና ነው እና ያው ጤና ደህና ነው። ጤናችሁንም አላህ ይስጣችሁ። ጤናችን አላህ ይስጠን። ዋናው ትልቁ ነገር ጤና ነው። ሰው ጤና ከሆነ ወጥቶም ወርዶም ጦም አያድርም እና ጤናችን አላህ ይስጠን። አልሐምዱሊላህ ረብል ዓለሚን። ያው ጤናዬ ደህና በመሆኑ ነገራቶች ቢመሩኝም ቢከብዱኝም እነዛን ነገሮች ላልፋቸው ቻልኩት ጤና በመሆኔ ነው። ጤና ባልሆን ኑሮ እዚህ ደረጃ አልደርስም ነበር። አልሐምዱሊላህ ረብል ዓለሚን። ላላህ ሽኩር ገለታ ይገባው። ላላህ ምን ይሳነዋል? እዚህ ያደረሰን ጌታ ደግሞ አሁንም የሀገራችንን ሰላም መልሶ ቤተሰቦቻችንን ሰላም አድርጎ አላህ በሰላም ለሀገራችን ያብቃን። እህቶችም ወንድሞችም ስደት ላይ ያለነውም ሀገር ውስጥም ያለነው አላህ ሰላማችንን ያብዛልን። ሀገር ሰላም ትሆን ነው እኛም ሰላም የምናገኘው። አላህ ሀገራችንን ሰላም ይመልስልን። ወንድሞቻችን በባህር እየመጡ አለቁብን። እህቶቻችን ወንድሞቻችን በአሸዋ እየተደፈኑ አሸዋ እየደለለባቸው ነው እና አላህ የሀገራችንን ሰላም መልሶ በሀገራችን አላህ ያረጋጋን። የሰው ሀገር አገር አይሆንም። የሰው ሀገር እስከ መቼ? የሰው ሀገር እሬት ነው። የእውነት የሰው ሀገር እሬት ነው። ቢሞት ሬሳው በስነ ስርዓት አይቀበር። ቢታመም በስነ ስርዓት የሚያስታምመው ሰው የለ። ሰው ሀገር ላይ ሁሉ ነገር ከባድ ነው እና አላህ በሀገራችን የሀገራችንን ሰላም መልሶ ለሀገራችን ያብቃን። ቤተሰቦቻችን ልጆቻችን ሰላማቸው በዝቶ እኛም ሰላማችን በዝቶ በሰላም ያገናኝን። የወለዳችሁም በሰላም ያገናኛችሁ ከልጆቻችሁ ከቤተሰቦቻችሁ። ያልወለዳችሁም እህቶቻችን የሰው ሀገር ጉልበትን እድሜን ሁሉን ነገር ይጨርሳል እና በሀገራችን ተመልሰን ለመውለድ ለማግባት እንሞክርን። በሰው ሀገር ላይ ገንዘብ ቢሉት ገንዘብ ማለት ዛሬ የሚገኝ ነገ የሚጠፋ ነው። ልጅ ደግሞ ዛሬ ብትሞት ነገ የከሌ ልጅ ይባላል። በቃ ስምህን ተክተህ ራስህን ተክተህ ሞትክ ማለት ነው። ገንዘብ ይጠፋል ይለማል። ልጅ ደግሞ ተጠፋ ነው፣ ተገኘ ነው። ጊዜም ተኮበለለ ልጅነት አይመለስም። ልጅነታችንን ጊዜያችንን በሰው ሀገር 10 ምናምን ዓመት እያስቆጠረን ጊዜያችንን አናባክን። የመጣንበትን ዓላማ አሳክተን ተጋ ብለን ሰራ አድርገን ትዳራችንን መስርተን ልጆቻችንን ወልደን እንኑር። ጊዜያችንን አላግባቡ አንጠቀም። ጊዜያችንን እንጠቀምበት እና አብሽሩልኝ፣ አበረታቱኝ። ያለኝን እንግዲህ ያው እኔ እንግዲህ ዛሬ የመጀመሪያዬ ነው። ኢንሻአላህ በክፍል 1 በክፍል 2 ሁሉንም ታሪኬን አስቀምጣለሁኝ። እናንተም ተከታተሉኝ፣ አበረታቱኝ፣ አብሽር አይዞሽ በሉኝ። እኔም ያው እንግዲህ ስደት ላይ እንግዲህ 10ዎቹን ተቀምጫለሁኝ እና እንግዲህ አበረታቱኝ። በሀገሬ ተመልሼ ይሄን ነገር ሰርቼ የማገኘውን ገንዘብ በኔም ብር ተከፈለኝ ቃሌ ነው። በተግባር ነው ማሳያችሁ። እኔ የበላይ ልሆንበት ሳይሆን እኔ ኢትዮጵያን ሰርቼ እኔ የበላይ ልሆንበት ሳይሆን ከኔ በታይ ላሉ ለተጎዱ ወገኖቼ አቅም ለሌላቸው ወገኖቼ ተጎናቸው ሆኜ እነሱን መታደግ ነው የምፈልገው። አበረታቱኝ፣ አጠናክሩኝ። አገሬ ላይ ሂጄ መስራት እፈልጋለሁኝ። በአገሬ ላይ ስራ እንዲኖረኝ እፈልጋለሁኝ። አጠነካክሩኝ ማለት ነው። አበረታቱኝ። ሰብስክራይብ አድርጉልኝ፣ ላይክ ሼር አርጉልኝ እላችኋለሁኝ። አብሽሩ። የነገ ሰው ይበለን።